ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ አብዛኞቻችሁን ላለማስቀየም ረጅም ጊዜ ያስኩትን ሀሳብ ላወራበት ነው የመጣሁት። ይሄንን ቪዲዮ ሳይ ሰከንድ አንድ ኤምባረስመንት ደርሶብኛል። እንዴት 4 ሮል ይጫወታል? እውነት ነው። በነገራችን ላይ አክሴፕት አድርገን የምንጀምረው ይከብዳል በጣም ማለት የሚከብድ ስለሆነ ነው የጠፋው ወንድ እኮ እንጂ ባይከብድ ማኖረው በጣም ብዙ ሊገኝ ይችል ነበር። ይከብዳል፣ ግን ደግሞ ብዙ ሽልማትና የመጨረሻ ዘመን ደስታ ያለው ጉዳይ ነው። ስለዚህ መክበዱ ምንም ጥርጥር የሌለው ነው። ልክ ነው። አንቺ ካነሳሽ ብንናነሳ እኔ ራሴ ውድ ባለቤቴን እናታችንም እላታለሁ። የኔና የልጆቻችን ሁሉ እናት ነች። ስለዚህ እኛም እንደ ልጅ ሮል የምንጫወትበት ቦታ አለ። እጇን እንክብካቤዋን ስለምናገኝ እናትነቷን ትወጣለች። ስለዚህ and I need to talk about it እንደ ወንጌል አማኝ በጣም ከማፍረበት፣ በጣም ከመበሳጭበት፣ በጣም ሆዴን ከሚበላኝ ሴክሽናችን መካከል የወንጌል አማኞች በትዳር ፌል ማድረጋችን በጣም ያበሳጨኛል። ብዙ የጋብቻ አስተማሪ ያለበት ቅድመ ጋብቻ፣ ድህረ ጋብቻ ትምህርቶች ያሉበት ተቋም ኤክስትሪምሊ ዲቮርስ ያለበት የወንጌል አማኝ ዝም ብዬ እንደማላወራ ከዚህ በፊት ተናግሬያለሁ። ከ2 ዓመት በፊት አካባቢ ዳታ አግኝቼ ነበረ። በከፍተኛ ሁኔታ ፍቺ የሚካሄድበት ተቋም ቢኖር የወንጌል አማኞች ጋር ነው። አዲስ ዳታ ሳገኝ አዲሱን እናገራለሁ። I don't need to have data by the way. Every day የሚታወቅ ነው። ካልተፋታን በሰላም እየኖርን አይደለም ማለት በትክክል የምንጋባበትን ዓላማ እየኖርን አለመሆኑ የጎረቤቶቻችን ፕሩቭ ነው። ኤቭሪዌር ፕሩቭ ማግኘት እንችላለን። አብዛኛውን ጊዜ ሴቶች የበላይ ሴቶች መሪ የሚሆኑበት ትዳር ከመጣችሁ የወንጌል አማኞች ጋር ነው። ፕሩቭ ሚ ሮንግ፣ ከተሳሳትኩ ኮሬክት አድርጉኝ። አብዛኞቹ ሴቶች ቢዝነስ ኦነር የሆኑበት ትልልቅ ፖዚሽን ላይ ያሉበት ማኒ ሜክ የሚያደርጉበት በይበልጥ ደግሞ ከባሎቻቸው በላይ ብር የሚሰሩበት ሴቶች ያሉበት ተቋም የወንጌል አማኞች ጋር ነው። በጣም ደካማ የዋ ቅልስልስ እሺ ባይ እሹሩሩ ማለት የሚወድ ለገርል ፍሬንዱ ተንበርክኮ ታገቢኛለሽ ወይ የሚወድ ሴርሞኒያል ሮል የሚወድ ካሜራ የሚወድ ብዙ ወንድ ያለበት ደግሞ የወንጌል አማኞች ጋር ነው። ኮምፓሪዥን ውስጥ ለመግባት አይደለም፣ ግን እኛ የምንሆነውን ነገር እስልምና ጋር ብትሄዱ አታገኙትም። ለዚህ ነው አብዛኛውን ሙስሊሞች በትዳራቸው ሜንቴን የሚያደርጉት ትክክለኛ ትራዲሽናል ሮል ሜንቴን ያደርጋሉ። ሌላ ብዙ ፋክተር ልትሰጡኝ ትችላላችሁ፣ ግን ትራዲሽናል ሮልን ይኖራሉ። ሴቶቹ ልጆቻቸውን ማሳደግ፣ ቤት መቀመጥ፣ ባሎቻቸውን ማገዝ እንደ በታችነት አይቆጥሩትም። እኛ ጋር ነው አይሞከርም። ባለፈው ብያችኋለሁ። የትዳር ምክክር በነበረበት ቦታ ላይ ለባል ስለመገዛት ተወራ። ባልን ሰርቭ ስለማድረግ ተወራ። ሁካት ሆነ፣ ቦታው ሁካት ሆነ። ለምን ለባሎቻችን መገዛት አንችልም? ባሎቻችንን መታዘዝ አንችልም? ለምን ባሎቻችን ዲዘርቪንግ አይደሉም ብለን የምናምን ሴቶች ወንጌል አማኞች ጋር ብዙ ነን። አምናሰኝ ኦል ግን አብዛኞቻችን ለባሎቻችን መገዛት ይተናነቀናል። ለምን? ባሎቻችን ምስኪኖች ናቸው፣ አባባይ ናቸው፣ የሚያሳዝኑ ናቸው፣ ማስኪውሊኒቲ ያጡ ናቸው። እኛ ጋር ብቻ አይደለም፣ በዓለም አቀፍ ደረጃ ለዘመናዊነት፣ በዓለም አቀፍ ደረጃ ለቴክኖሎጂ፣ በዓለም አቀፍ ደረጃ ለዲፎርሜሽን ለመበላሸት ቅድሚያ በር የምትከፍተው የወንጌል አማኝ ቤተክርስቲያን ናት። you can see በመጀመሪያ ደረጃ ሴቶች ፓስተሮች የምታዩበት የወንጌል አማኞች ጋር ነው። ሴቶች ነቢያት ኢን ፐብሊክ ፀጉራቸውን ሳይሸፍኑ ክብራቸውን ሳይሸፍኑ የሚታዩበት የወንጌል አማኞች ጋር ነው። ወንዶች ቤት ቁጭ ብለው ሴቶች ወንዶችን የሚያስተዳድሩበት የትም የለም፣ ወንጌል አማኞች ጋር ታገኛላችሁ። yes, this is the reality that we live in። የምንኖርበት ሪያሊቲ ይሄ ነው። ትልቅ ዲናያል ውስጥ ያለነው ደግሞ እኛ ነን።
በጣም የማፍረው በጣም የማዝነው እንዳልኳችሁ ከፍተኛ ቁጥር ያላቸው የጋብቻ አማካሪዎች፣ አስተማሪዎች፣ ካውንስለሮች ባሉበት ከፍተኛ ቁጥር ፍቺ የሚመዘገብበት ተቋም የወንጌል አማኝ ጋር ነው። ብዙ ብናወጣ ብዙ ህመም የምናወጣበት፣ ብዙ ቁስል የምናወጣበት፣ ብዙ ዲፎርሜሽን የምናወጣበት የሃይማኖት ተቋም የወንጌል አማኞች ጋር መጽሐፉን የምናነብ እኛ፣ መጽሐፉን የማንኖር እኛ፣ ባሎች ባልሆኑ ሲባል አንቺ እኮ አይገባሽም የሚባለው እኛ ጋር why is that? እንደ ወንጌል አማኝ የወንጌል አማኞች ሆናችሁ አያማችሁም? you don't feel bad? እኔ I feel bad. so ይሄ መልእክት ይሄ ሐሳብ ፌል ያረጉንን የጋብቻ አማካሪዎች ይመለከታል። ከዚህ በፊት ብያችኋለሁ። አንድ መወዳት ኦርቶዶክስ ጓደኛለች። ቲጂ ለምንድን ነው ፕሮቴስታንት ወንዶች ከሩቅ ያስተዋውቃሉ አለችኝ። ጎፈሪያቸውን ልትለኝ መስሎኝ ነበር። መጽሐፍ ቅዱስ እንደመያዛቸውን አይፎን መያዛቸውን ምን ልትለኝ መስሎኝ ነበር። አካሄዳቸው ራሱ ያስታውቃል። ቅልስልስ ናቸው አለችኝ። የሚማሩትን ምን ታረጉታላችሁ? ኦኬ ዛሬ ይሄንን ቪዲዮ ካየው በኋላ የተሰማኝን ኢምባራስመንት ልናገር ነው የመጣሁት። አልቲሜትሊ የጋብቻ አስተማሪዎቻችን ፌል እንዳረጋችሁን እናንተም ፌል እንዳረጋችሁ ቤተክርስቲያን በጋብቻና በቤተሰብ ዙሪያ ፌል እንዳረገች ልነግራችሁ ነው የመጣሁት። አንዳንድ አገልጋዮች፣ አንዳንድ የቤተክርስቲያን ኃላፊዎች እንደምታዩኝ አውቃለሁ፣ ሰምቻለሁ። የጋብቻ አስተማሪዎች ሁላችሁም ስም ያላችሁ፣ ላይ የደረሳችሁ፣ ታች ያላችሁ ለስንቱ ቢኝ በእናንተ ላይ ልሰለጥን አይደለም የማወራው። ፌል ያረጋችሁበትን መንገድ ልንገራችሁ። ኦኬ ሌሎቻችሁ ደግሞ በቤተክርስቲያን ላይ ያላችሁ ምዕመናን አንዳንዴ ክሪቲክ ልታረጓቸው የሚገባችሁን ነገር ልንገራችሁ። ሃይማኖተኛ ስትሆኑ ክሪቲክ አታረጉ። ሃይማኖተኛ ስትሆኑ ሁሉንም ነው የምትቀበሉት። እኔ ሃይማኖተኛ አይደለሁም፣ መንፈሳዊ ሴት ነኝ። በማስሜት ሰው አይደለሁም። ሜቢ this is the difference እና አንዳንድ ሰዎችን ልነካ እችላለሁ፣ ራይት ካልሆኑ ልነካ እችላለሁ። ኦኬ ዛሬ ፌቨራይት ፐርሰናችሁን ጭምር ነው የምነካባችሁ። አንተም ስም ያላችሁ በጣም ፐብሊክሊ የምትታወቁ ፌል አድርጋችሁናል። የአንድ ሰው ሰክሰስ፣ የአንድ ሰው ትክክለኛ አስተማሪነት የሚረጋገጠው በፍሬው ነው አይደል እንጂ ፐብሊክ አክሰፕታንስ በማግኘቱ አይደለም። እሱ በጣም አክሰፕታንስ አግኝቷል። እሱም በቃ ይሳቅለታል ላይ አክሰፕታንስ አግኝቶ ሊሆን ይችላል። አክሰፕታንሳችሁ ቫሊድ አይደለም፣ እንደ እግዚአብሔር ቃል ቫሊድ አይደለም። ለምን መሰላችሁ? ፍሬያችሁን ስታዩት ፍሬ እያፈራችሁ አይደለም። መጀመሪያ ደረጃ የእግዚአብሔርን ቃል ሚስዩዝ ታደርጋላችሁ። ስክሪፕቸር ሚስዩዝ ታደርጋላችሁ። አንድ ባልና ሚስት ሲጋባ በትዳራቸው ውስጥ ችግር ሲመጣ የሆነ ነገር ሲፈጠር ልትሏቸው የምትችሉት ነገር ምንድነው? ጸልዩ፣ በልብ አድርጋችሁ ጸልዩ። የዲሲፕሊን ግድፈት ሲመጣ ጸልዩ። ይሄ ሁሉ የተነሳባችሁ ስላልጸለያችሁ ነው። ስላልጸለዩ አይደለም። እናንተ አካውንተብል ማድረግ የሚገባችሁን አካል አካውንተብል ስለማታረጉ የሆነ ነገር ሲፈጠር ተገዢለት ትሏታላችሁ። ዲሲፕሊን የሌለው ራሱን የማይገዛ ኤቲክስ የሌለውን ሰው አፕሩቭ ታደርጋላችሁ። ጥቅስን እንደ ፍቃዳችሁ ነው የምትጠመዝዙት። ሚስት ለባሏ ትገዛ ሲባል ባል ሊወዳት እንደሚገባ፣ ባል ብር ስላላት ሳይሆን ወዷት ማግባት እንዳለበት ዩ ሚስ ኢት ትረሱታላችሁ። ሰው ሊጋባ ሲመጣ እንዴት ተገናኛችሁ ምናምን ብላችሁ ከላይ ከመጠየቅ ይልቅ እሱ ትክክል ፕሮቫይደር እንደሆነ እሱ የባልነት ኔቸር እንዳለው ፕሩቭ ለማድረግ ጥረት አታረጉ፣ ቼክ አታረጉ። ጥቂቶች እንደሚያደርጉ አውቃለሁ። ፌል አድርጋችኋል። ለምን? መጽሐፍ ቅዱስ ጥቅስን እንደምቾታችሁ ስለምትጠቀሙ። ሁለተኛ በምን ፌል አድርጋችኋል መሰላችሁ? ሰውን ከማዳን ይልቅ ትዳሩን ተቋሙን ለማዳን ትሮጣላችሁ። አብሮ መሆንን ለማስተካከል ትሮጣላችሁ። አብረው መኖር የማይችሉትን ሰዎች አብረው ካልኖሩ ብላችሁ ታስገድዳላችሁ። በፍቺ አላምንም። ፍቺ እግዚአብሔር እንደሚጠላ አውቃለሁ። አብረው መኖር ያልቻሉትን ሰዎች ተቋሙ መጠበቅ ስላለበት አልጋ የለዩን ሰዎች ቤት ውስጥ እንደ ጠበኛ እንደ ጠላት የሚኖሩትን ሰዎች አብራችሁ ማድረግ ትፈልጋላችሁ። ለምን? ፍቺ እግዚአብሔር ይጠላል። ኢንስቴድ ኦፍ
ያለውን ኢሹ ዲል ከማድረግ ይልቅ እናንተ እንዳይፋቱ ፕሪዘርቭ አድርገው። ለዚህ ነው የውሸት ትዳር የበዛው። ለዚህ ነው ፕሪተንድ የምናደርግበት ትዳር የበዛው። እሑድ ቸርች ስንመጣ ተያይዘን ነው የምንመጣው። አዝን ምንም እንዳልተፈጠረ ከሰኞ እስከ ቅዳሜ እብድ እያጫወተን ማለት ነው። ተቋሙ አሸዋ ላይ ተገንብቶ እያለ እናንተ ተቋሙን ሜንቴን ማድረግ ነው የምትፈልጉት። ስር መሰረቱ ችግሩን እንኳን እንዲታይ አትፈልጉም። ለስ ፊክስ ኢት ሂር። በቃ አንተ ይቅርታ በላት፣ እሷ ይቅርታ ትበልሽ። እሱ አልነበረም አላማ። ራይት ፌል አድርጋችሁናል። ሶስተኛ በምን ፌል አደረጋችሁ መሰላችሁ? ቁስል ማከክ ትወዳላችሁ። በይበልጥ ቁስል ማከክ ትወዳለህ። አዳምጣት፣ ፓስታ ስራላት፣ ኩሽና ገብታ አግዛት። የሆነ ነገር ከሴቷ ህመም ተነስተ ነው ትምህርት ራሱ የምታዘጋጀው። this is a failure. it's a failure. ከበሽታ ከህመም ተነስቶ ትምህርት አይዘጋጅም። ከመጽሐፍ ቅዱስ ተነስቶ ነው ሰው ትምህርት የሚያዘጋጀው። ከዛም በኋላ ሰው እንደ ህመሙ ሊጠቀምበት ይችላል። ካዝ እግዚአብሔር ቃል መድኃኒት ስለሆነ ማለት ነው። እናንተ ስትጀምሩ ሚስቶችን የማያግዙ ባሎች አይነት ነገር ብላችሁ ትጀምራላችሁ። ካውንስሊንግ ላይ የሚመጡትን ሰዎች ኢንፎርሜሽን ሰብስባችሁ ከዛ ነው ትምህርት የምታዘጋጁት። ለትምህርታችሁ ጥቅስ ሰርች እያደረጋችሁ ታስገባላችሁ። ማከክ ትወዳላችሁ። እውነተኛውን ችግር ትክክለኛውን ችግር ከመፍታት ይልቅ ስክራች እያደረጋችሁ ነው የምትኖሩት። ለዚህ ነው ፌሊየር የመጣ። እዚህ ደግሞ ምክንያቱ ፕሮፌሽናል ስልጠና የለም። ፕሮፌሽናል የካውንስሊንግ ስልጠና የላችሁም። አብዛኞቻችሁ እግዚአብሔር ጋብቻን ቤትን ትሰራላችሁ ሊላችሁ ይችላል። ኦኬ፣ ለዛ የሚያበቃ ፐርሰናሊቲ፣ ለዛ የሚያበቃ ፕሮፌሽናል ኤቲክስ፣ ለዛ የሚያበቃ ዲስፕሊን የላችሁም። መጽሐፍ ቅዱስ ልታውቁ ትችላላችሁ፣ ልታጠኑ ትችላላችሁ፣ ግን ፕሮፌሽናል ኤቲክሱ የላችሁም። አብዛኞቻችሁ አልተማራችሁም። አብዛኞቻችሁ የተወሰኑ ስልጠና ነው የምትወስዱት። እንዳሳዩ ጋዛዎች እና ቁስል ማከክ ትወዳላችሁ። አብዙ የሴቶችን ቁስል we are more emotional than rational። ሴቶች ዛሬ አኩርፎኝ ከወጣ አንተ ጋር ስመጣ ላለቅስ እችላለሁ የሆነ ሲዝንን ህመም አምጥቼ and then you take it for a lesson። እንደዛ ነው እያደረጋችሁ ያላችሁ። ለዚህ ነው ሞስት ሁላችሁንም የማልሰማው ከዳዊት ፋሲል በስተቀር። ህመም ማከክ ትወዳላችሁ። that's how you get attention እና ተቀባይነት የሚያገኛችሁት በዛ ምክንያት ነው። right so obvious። ሌላ አራተኛ ፌል ያደረጋችሁበት መንገድ ምን እንደሆነ ታውቃላችሁ? ፕሮፌሽናል ካውንስሊንግ ብዙ እንስላል የድርበት obviously ትራማ ቤዝድ ካውንስሊንግ፣ ትራማ ቤዝድ የሆነ ስልጠና የለም። ካውንስሊንጉ ቤዝ የሚያደርገው እላይ ላይ የተፈጠረውን ችግር ፓስታ ክክልና ገብተ ቤት አጽዳ ምናምን ነው። there's no deep down ምን ችግር እንዳላታው። ሀገር ሴት እኮ እንጀራ እየጋገረች ወጥ ትሰራለች፣ ልጅ እያዘለች ምግብ ትሰራለች። የሌበር ችግር የለብንም። የሌበር ችግር የለም። ችግራችን ሌላ ነው። ችግራችን የአቴንሽን ነው። ችግራችን የአባንድመንት ነው። ችግራችን ትራማ ነው። ለአንተ መተን ስንነግር በቃ አይወደኝም አያግዘኝም ብለን ነው የምናወራው። ከዚህ ትራማን ራሱ አንደርስታንድ የምናደርግበት አንደርስታንዲንግ ላይ ብዙ ስላልደረስን አብዛኞቻችን ማለት ነው። ትራማ ቤዝድ ካውንስሊንግ በሌለበት እናንተም ከላይ ያለውን ይሄ የሚያምረው ፊት ነገሩን ነው የምታስተካክሉት። there's no solution with it። ሌላው ፌል ያደረጋችሁ እንደምንድነው ታውቃላችሁ? ቢብሊካል ማስኩሊኒቲ እኔ አልገባችም ወይም ደግሞ ገብቷችሁ ሰው ስለማይቀበለው ዲና ያርጋችሁታል። ለዚህ ነው አብዛኞቻችሁ ስታስተምሩ ራሱ እሺ ነገር ናችሁ። ላይክ ቦልድ የሆነ አስተማሪ ሬር ነው እኛ ጋር። ሁሉም ቅልስልስ ያለ የሆነ ፊርም የሆነ ሰው ራሱ አታገኙም። የሆነ ሲያወራ ራሱ አታገኙም። ለዚህ ነው ዳዊትን የምወደው። either you accept the truth or you go በቃ። እና ቢብሊካል ማስኩሊኒቲ ለምንድን ነው አቮይድ የምታረጉት? ቢብሊካል ማስኩሊኒቲ አልገባችሁም ወይስ አትቀበሉትም? ማለት it's all natural። ወንድ ልጅ ወንድ መሆኑ ኔቸር ነው እኮ። ለምንድን ነው አቮይድ የምታረጉት? በጣም ዶሜስቲኬት ማድረግ ትፈልጋላችሁ ወንዱን። ቤት ውስጥ ገብቶ ሽሮ እንዲሰራ የሆነ በቃ እንዲያደርገው ዶሜስቲኬት ማድረግ ትፈልጋላችሁ። because that's what you're doing። ቤት ውስጥ እንደዛ ታረጋት
ታስፋችሁ በጣም ከዚህ ኢንተርቪው ያሸማቀቀኝ ነገር ሚስቴን እናቴ ነው የምላት። አዎ የወንጌል አማኝ ሴቶች መከራ እኮ ማለት ነው መከራችን ባሎቻችንን እንደ ልጅ ማሳደጋችን። ሚስቴን እናቴ ናት ሲል እንኳን አላፈርም። ያ ማለት እንደ ልጅ ነው አክት የምታደርገው ማለት ነው። ለሰን ከራስ ኤክስፒሪየንስ መውጣት የለበት ምክር እያልኩ አይደለም። ይሄ ሰውዬ እናት ስለሌለው እናቱን የምትመስል ሴት እየፈለገ ነበር። እናቱን የምትመስል አንድ ምስኪን እናቱ እየሆነች ትኖራለች እድሜ ልኩ። ትልቅ ሰውዬ ነው ራሱን የቻለ ትልቅ አባት ምናምን የሆነ ሰውዬ and then he's a child ለሚስቱ ልጅ ነው። አያሳፍርም? የወንጌል አማኝ የጋብቻ አስተማሪ you guys have failed us fail አድርጋችሁናል። የተጠራችሁበት ቦታ ፖዚሽናችሁ እሱ አይደል? እና ትምህርቶቻችሁን አስተካክሉ። ወንድ ወንድ ይሁን፣ ወንድ ራስ ይሁን፣ ወንድ ፕሮቫይደር ይሁን፣ አቅራቢ ይሁን፣ ወንድ ትጉ ሰራተኛ ይሁን፣ ሴት ደግሞ ትገዛ። በቃ ሴቶችን ሊደርሺፕ ላይ አታውጡ። ቢብሊካል አይደለም። በእግዚአብሔር ቃል ላይ እያመጻችሁ ነው። ቢብሊካል አይደለም። ሴት መጋቢ ታበጃላችሁ እናንተ መጋቢያን ስለሆናችሁ መብት ስላላችሁ። that's against the word of God። ግን ማንም አይነካችሁም። ማንም አይነገራችሁም። ስም አላችሁ፣ ማዕረግ አላችሁ። ሰው ዛሬ እንደ እግዚአብሔር መልእክተኛ ተቀበሉ። ስም የለኝም ምን የለኝም። እኔ ለታናናሾቼ የምክር ቃል የምሰጥ አንድ ታናሽ ሴት ነኝ። ራሴን ሀምብል ሳረግ ግን ተከለስን። ስም አላችሁ። አሁን ወንጌላዊ ደግሞ ዛሬ እኔ ህፃን እያለሁ ሲያስተምር አውቃለሁ። ህፃን እያለሁ ያስቃል፣ አሁንም ያስቃል። ሳቅ በሌለበት ኑሮ ውስጥ እየኖርን አሁንም ያስቃል፣ ድሮም ያስቃል። ለሰኑ የሚወሰድ አይደለም። ዳስ ዋይ ኮሜዲያን እኮ ነን። ዩቲዩብ ላይ ያለው እንትና ህዝቡን በሳቅ አፈረሳቸው። this is an abuse እኮ it should be embarrassing እኮ። በሳቅ ለማፍረስ አልነበረም ለማስተማር ነበር የቆማችሁት። ግን በሳቅ ለማፍረስ ጎበዞች ናቸው። ስለዚህ ሰውየው ስመጣ ቲጂም የሰቀቃት ይመስለኛል። ግን it's embarrassing። ምኑ ነው embarrassing የሚሆነው? አንድ ትልቅ ሰውዬ 40 ምናምን 50 ምናምን ዓመት የሞላው ሰውዬ ለሚስቴ አሁን ልጅ ነኝ ሲል እና ሌሰን ሲያወጣ ሲያስተምር ምን ያህል ጄኔሬሽን ዲሲቭ እንደሚያደርግ አስቡት። ምን ያህል ጄኔሬሽን ዲሲቭ ያደርጋል። እኔ እዚህ ጋር መጥቼ ሴት ልጅ ስትሮንግ መሆን አለባት፣ ኢንዲፔንደንት መሆን አለባት ብዬ ከራሴ ህመም ሳወራ፣ ከራሴ ጉድለት ሳወራ ስንቶቻችሁን አፈር ከደሜ እንደማስበላ ይማጅ ጋይዝ። ሂል ያላረጋችሁት ህመም ካለ ቢጎረብጣችሁም የማትቀበሉት ቢብሊካል ሐሳብ ካለ ለማስተማር አትድፈሩ። እኔ የእግዚአብሔር ቃል እንደማይጠይቀኝ እርግጠኛ ነኝ። እየጎረበጠኝም ቢብሊካል ትሩዝን ስለማወራ ማለት ነው። እግዚአብሔር ቃል አይጠይቀኝም። እናንተ እንግዲህ ይጠይቃችኋል። ለምን? አንደኛ ማዕረግ አላችሁ፣ ስም አላችሁ፣ ፖዚሽን አላችሁ፣ ኦቶሪቲ ተሰጥቷችኋል። ኢንታይትልድ አይደላችሁም፣ ሪስፖንሲብል ናችሁ። ሪስፖንሲብል ሆናችሁ ሪስፖንሲቢሊቲያችሁን እየተወጣችሁ አይደለም። 100 ምዕመን 1000 ምዕመን ሚሊዮን ምዕመን ስላላችሁ ትክክለኛ ዘር እየዘራችሁ ነው ወይስ አይደለም? ትክክለኛ ዘር እንዳልዘራችሁ ማስታወቂያ ሴት የሆኑ ብዙ ወንዶች ያሉበት ተቋም እኛ ጋር ነው። ከሚስቱ የሚጠብቅ ወንድ ያለበት ተቋም እኛ ጋር ነው። ሚስቱ የምታስተዳድረው ወንድ ያለበት ተቋም እኛ ጋር ነው። ሚስቱ የምትመራው ወንድ ያለበት ተቋም እኛ ጋር ነው። ሚስቱ የምትመራው የምታስተዳድረው ወንድን እንዴት ነው ሚስቱ የምትገዛለት? ሂዝ ላይክ አ ቻይልድ። አዎ አፕሩቭ ታደርጋላችሁ። ስንትናችሁን ደግሞ ቫሊዴት ታደርጋላችሁ። እኔ አይ ቲንክ ለጴንጤ ብቻ አንድ ቻናል መክፈት አለብኝ መሰለኝ አይደል? ኮንደምን የሚያደርግበት። ለማንኛውም ቤተክርስቲያን ውስጥ ነን ያላችሁ የጋብቻ አስተማሪዎች ፌል አድርጋችሁናል፣ እንድንስት አድርጋችሁናል። እና ቢቻል ትምህርቶቻችሁን አስተካክሉ። ባይብል ቤዝድ አለ። ትራዲሽናል ነው ኋላ ቀር ነው ይባል። የእግዚአብሔር ቃል ዘላለማዊ ነው ኋላ ቀርም ነው ይባል። ቢብሊካል አድርጉት፣ ዘመናዊ አታድርጉት፣ የኢኳሊቲ አታድርጉት። እና ፌል አድርጋችሁናል። በጣም ልጽፉ ትችላላችሁ፣ ብዙ ህዝብ ሊከተላችሁ ይችላል። እውነትን ካልኖራችሁ ግን ህዝብን የእግዚአብሔርን ህዝብ አስፋቱ።
ሞኙን ህዝብ አስቷቸዋል። የሚሰማችሁን ህዝብ አስታቸዋል። ሞስት ኦፍ ኦል ኢንተርቴነር ሆናቸዋል። አዝናኝ፣ አጫዋች፣ አስቂኝ ሆናቸዋል። የእናንተ ሰክሰስ የሚለካው በቸርቻችሁ ውስጥ 5000 100,000 ፎሎወር ስላላችሁ አይደለም። በምትዘሩት እውነትና ጸንቶ በቆመው ቤት ነው። አብዛኛዋ ሴት ፕሪቴንድ እያደረገች ነው የምትኖረው። ሆዲፍቸው የሚባሉ ትዳሮች ያሉት እኛ ጋር ነው። ኤኒዌይስ አይ ሆፕ ራሳችሁን ትመለከቱበታላችሁ ብዬ አስባለሁ። ስለ ድፍረቴ እግዚአብሔርን አመስግኑ። እኔ ባልናገር ነው ማንም አይናገራችሁ። ተማሩበት። እነሱን እያያችሁ የምትስቱ ታናናሾቼ ቲንክ ትዋይስ። አንድ ሰው ከእግዚአብሔር ቃል ውጪ ያስተማረ እንደሆነ ሰውየውን ሳይሆን እግዚአብሔርን ቃል ተከተሉ። ትዕግስት ከባይብል ውጪ ከእግዚአብሔር ቃል ውጪ የምትናገር ከሆነ ትዕግስትን በመጽሐፍ ቅዱስ መዝኗትና ጣሏት። ስታንዳርዱ መጽሐፍ ቅዱስ ስለሆነ